ግን ምንም አይነት ክፋት የማታስብብኝ ከሆነ ነው። ማለቴ ያው አንቺ ምንም ነገር ባደርግልሽ አትወጂኝም። እሺ እስካሁን የተፈጠሩትን ነገሮች እርሻቸው። አሁን እናንቺ መታገዝ ነው ያለብን። እሺ ምን ላድርግልሽ? አሁን ስልክ ትደውይና። ለማ? ለጆ ነው የምትደውይው። እንዴ ለምን ልጁ? ባለፈው እንዴት እንደተደባደቡ እያየሽ። አሁን እነሱ በምንም መንገድ እንደቋ እናደርግም። እሺ አሁን ትደውይለትና ደብሯታል፣ የተፈጠረውን ነገር አንተ ልታውቅ ትችላለህ ብዬ ነው የደወልኩት ያለሽ። ከዛ እንደመነሽ እርግጠኛ ስትሆኚ በአካል ስራችንን እንጀምራለን። አረ ግን ይሄ ነገር ምንም የሚጠቅምሽ አይመስለኝም። ወይ በሌላ መንገድ እንሞክር። አይ እንደዛማ አሁን ኑኑ የምን ወደኋላ ነው ያልኩሽን ነው የምናደርገው። ኑኑ በእውነት ምንም አይነት ችግር አይፈጠርም። ከተፈጠረ ምን ሪስኩን ወስደው፣ ስለዚህ አትጨነቂ። እሺ እና በምን መንገድ ነው ሪስኩን የምትወስጂው? እኔ እዚህ ነገር ውስጥ እንደከተትኩሽ ነው። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። እሺ እንደዛ ከሆነ ይህን ስልክ ትይዣዋለሽ። ያው ታምራቱ እንደቀጠለ ነው እንግዲህ። ድጋሚ ሌላ ኤልሹ ሌላ ችግርና ሌላ ወጥመድ እያዘጋጀችላት ነው ለኑኑ። ኑኑ ደግሞ የዋህናት ያው ሰፍ ብላ ወደ ወጥመዷ ገብታላታለች ያለ ምንም አንገራገር ማለት ነው። ግን መጀመሪያ ማሰብ ነበረባት። ኤልሹና ያን ሰው እንደሆነች ታውቃለች ኑኑ፣ ሌሎችም ያውቃሉ። ያው የእርስ በርሳቸው ያለመነጋገር ግልጽ ያለመሆን ነገር አለ አጠቃላይ እንደ ቤተሰብ። ግን የኑኑ ደግሞ ከፋ ማለት ነው። ለማንም አታማክርም፣ ክፉ መሆናን ለእሷ ተንኮል እንደምታስብ የሜካፑ ብቻ በቂዋ ነበር፣ ሌላው ቀርቶ ማለት ነው። ግን አሁንም አልተመለሰችም። ድጋሚ ወደ ወጥመዷ ሰተት ብላ ገብታለች። ያው ምንም ማድረግ አይቻልም። ያው እስከ መጨረሻው ድረስ ማየት ነው። ከዚህ በኋላ ከዚህ ነገር እወጣለሁ ብትል ራሱ ለእሷ በጣም ከባድ ነው የሚሆነው። ኤልሹ እስከፈለገችው ድረስ አብሮ የሞጋዝ ግዴታ አለባት ማለት ነው። ጆንንም ደግሞ ማይሆን ነገር ውስጥ ከተዋለች። ከዚህ በኋላ ያው እኔ ፍቅረኛ የለኝም ብላለች። ፍቅረኛ እያላት የለኝም ብላለች። በዚህ መካከል ልጁ ይብስ ሌላ ነገር ውስጥ እንዲገባ ነው የምትገፋፋው። እሱን ደግሞ ማድረግ አልነበረባትም። ቤሉልንም እንደ ካደች ነው የሚሰማኝ። እንደኔ ሰው ክዳዋለች ብዬ ለማለት ምንም የሚከብደኝ ነገር አይኖርም ማለት ነው። በጣም ጀግና ልጅ ነው። በጣም የዋህ ነው። ጥሩ ሰው ነው። ሊያወጣጣት ሊጠይቃት ወዷል፣ ፈልጓል፣ ችሎ እንትን ብሎ ነበር፣ ሞክረው ነበር። ግን እሷ በጣም ድብቅ ሆናለች፣ ምስጢረኛ ሆናለች። ያው በዙሪያ ያሉትን ችግሮች እንደማጥፋት፣ ችግሮቿን እንደመቀነስ፣ ሌላ ደግሞ ተጨማሪ ደግሞ ስለ ኤልሹ ልታውቅ የምችለው ብቸኛ ሰው አንተ ነህ ብዬ ነው። ኤልሹ ምን ሆነች? ቆይ ያለችሽ ነገር አለ እንዴ? አረ ምንም አላለችኝም። ማንንም ምንም አታውራም። ዝም ብላ ማልቀስና መተኛት ሆኗል ስራው። ወይ ጣጣ! ይሄ ሁሉ የኔ ጥፋት ነው። እኔ እኮ እንደውም ምን እንደተፈጠረ አንተ ልጠይቅ ብዬ ነው። ለምን እንደዚህ እንደሆነች አንተ ቅርቧ ስለሆንክ መቼም አትደብቅህም። አይ እኔም ምንም አላውቅም፣ ግን እስኪ ደውልላትና እናወራለን። እኔ ምልሽ ቆይ አንቺ ምን ሆነሽ? እኔ ያው ቤተሰቧ ነኝ፣ ልክ እንደ እህቷ። ያው አንድ ቤት አይደለም የምንኖረው። እና ትማሪያለሽ? አዎ ማር ነበር፣ ግን ደግሞ አቋርጫለሁ። ኤልሹ ግን ለምን እንዳቋረጥሽ ታውቃለህ? አዎ አውቃለሁ። ምን ነው? መንገር ከቻልክ ብዬ ነው። አይ አልነግርሽም፣ ሌላ ጊዜ ነው የምነግርሽ። እኔ ምልሽ ባለፈው የደበደቡኝ ምኖችሽ ናቸው? ማለቴ ከሁለት አንዱ ፍቅረኛ ሼቱ ነው። ፍቅረኛ? አሬም ፍቅረኛ? እኔ ፍቅረኛ የለኝም። በዚህ መካከል እንግዲህ ጆን ያውቃል ኤልሹ ኑኑ ላይ ክፉ ነገር ልታደርግ እንደምታስብ በደንብ አድርጎ። ቤተሰቡ ሁሉ ነገሩ በደንብ ተደብቆ ስለሰማ ሁሉ ነገር ስለሚያውቅ ትንሽ መጠርጠር ነበረበት። እንዴት መጣሽ? ከመሬት ተነስታ እንደዛ የምትጠላውን ልጅ ስትደውልለት ምንድን ነው ብሎ ማሰብ ነበረበት። ግን እሱም ደግሞ ቤት ያው ከመጣችለት ራሷ ከደወለችለት ምንም ማድረግ ስለማይቻል ያው ተቀብሏል ማለት ነው። ስለዚህ እዚህ ጋር ጆ ምንም አላጠፋም ማለት ነው። እዚህ ጋር ደግሞ ስንመለከት ያው አዶኒ አባቱን ገዳይ እርግፍ አድርጎ ትቶት በምንም ነገር ላይ ቁም ነገር እየሰራ አይደለም፣ ዝም ብሎ እየተንጀራገቀ ያለ ነገር ይመስለኛል። እንደዛ ሲፎክርና ደረቱን ሲነፋበት የነበረውን የኑኑም ጉዳይ እንግዲህ በቤሉል ድል አድራጊነት ተጠናቋል። እንደዚሁ እንደፈዘዘ በባዶ ቀርቷል ማለት ነው። ላይ ነበርኩ። ምን ያስገርማል እንዴ? ምንም ስላላየሁክ ብዬ ነው። እንዴት ነሽ? ምን ዛሬ ሄሌን የለችም እንዴ? አላየኋትም። ለምንድን ነው ሁሉም ሰው ስለሷ የሚጠይቀኝ? ያው ስራ ነው የምትሆነው። ሌላ ማን ጠይቅሽ? ወንድሜ ከጠዋት እስካሁን ስጠይቀኝ ነበር። እንዴት ነው መውጣት ትፈልጊያለሽ? ወከንድክ? አይ መተኛት ነው የምፈልገው። ብተኛ ይሻለኛል።
አይ አይሻልም። ደግሞ ምንድን ነው የሚባለው? ትንሽ በጣም ወንድም ያው እንደተለመደው ቁም ነገር የሌለው አዶኒ ኑኑ ውስጡ እንደዛ እንትን እንዳለ እንደዛ እንደፈለጋት ሳይሳካለት ቀርቶ ድል ተደርጓል ማለት ነው። ለምን እንደሆነ ባላቅም ግን ኤልሹን ሁሉም የሚወዳት በሙሉ ትተዋት ለምንድነው ወደ ኑኑ የሚሄዱት ነው ግራ ይገባኝ። በስተመጨረሻም ተገናኘን። ያስኩሽ የኔን ስልክ አላነሳም ብለሽ በሌላ ሰው ስልክ ደውል ታነሺና ድምጼን ስትሰሚ ትዘጊያለሽ። የት ነበርሽ? እስካሁን የት ነው ያመሸሽው? እንዴ የምታደርገው ነገር የለህም? ምን እዚህ ይጎልታል? ቤሉል በጣም እየታገስኩ ነው። ምንድነው ሰው ሲወጣ ሲገባ ጠብቆ መበጥበጥ? ማን ነው በጥባጭ? እኔ። የት ውለሽ ነው? ስራ ቦታ አልገባሽም። ከቤትም ስትወጪ አላየውሽም። አሁን ደግሞ ልብስ ይዘሽ ነው የመጣሽው። አያገባህም ቤሉል። ተወይ በቃ ደክሞኛል፣ ልረፍበት። ማም ቀኑን ሙሉ እየጠበቅኩሽ ነበር። ነገርሽ፣ ሁኔታሽ ምንም አላማረኝም። የሆነ ነገር እየደበቅሽ ነው። ቆይ ለምን ሁሉም ሰው ከተኛ በኋላ ሌሊት ላይ መግባት ፈልግሽ? እሺ የኛ መርማሪ ፖሊስ ወንጀል እየሰራው ነበር ብለህ ልታስረኝ ነው ወይስ? ቀልዱ ለማናችንም አይጠቅም። ደግሞ እኮ ትልቅ ሰው ነሽ። የት ነበርሽ? እጭ ያው እዚህ ጋር እንደምትመለከቱት ደግሞ እንደ ሌባ ቀስ ብላ ልትገባ ስትል ጀግናው ቤሉል ፊት ለፊቷ ቆማ አግኝቷታል። የምትሰራው ስራ ያው በጨለማ የሚያስኬድ ነገር ነው። ገና ከዚህም በላይ ብዙ ፈተና ውስጥ እንደምትገባ ነው የሚያመለክተው። ግን አንዳንድ ጊዜ ድራማ የምትሰሩ ደራሲዎች ትንሽ ለኛም እያሰባችሁልኝ ማለት ፈልጋለሁ። ምክንያቱም ሁሉም ሰው የዚችን ሴትዮ ተንኮል፣ ግፍና በድሏን ያውቃል። ለምን እንደማይናገሯት ለምን እንደማያጋሉጣት ግራ እየገባኝን ያለ በተለይ መሲ በዚህ ሴትዮ ጉዳይ በጣም ችላ ብላለች። የሆነ አደጋ እስከሚደርስ የሆነ ተአምር እስከሚፈጠር ድረስ ነው የምንጠብቀው መሰለኝ። ያው እንደዚህ ደንግጣ ፊቷ መድ መስሎ ቡን ብላ በሌሊት ተደብቃ ወጥታ በሌሊት ተደብቃ እየገባችን ያለችው። እንደምትመለከቱት ደግሞ ቤሉል ያው ስለ አባቱ ሞትና ሌላ ሰው ልታገባ እንደሆነ አስቦ ነው እንጂ የምትሰራው ተንኮልና ግፍ እንዳለ ገና በደንብ አልጠረጠረም ማለት ነው። ያኔ ቢጠረጥርም አልደረሰበትም። የሆነ ታማኝ ነገር የለም። እንደተባለም ደግሞ ቤሉልም የአባቱን ገዳይ ነገር ችላ ብሎታል። ሁሉም ወደኋላ ብለዋል። እንዴት እንደሆነ ባላቅም ምንም ስለ አባታቸው እያወሩበትም አይደለም። በዚህ ጉዳይ ምን እንደሚያደርጉ ግራ ቢገባኝም የሄለን ነገር ግን በጣም ከባድ ነው። ከዚህም በላይ ገና በጣም በብዙ ቅጣት ውስጥ እንደምታልፍ ነው ውስጥ የሚነግረኝ። ግን እንደዛም ሆኖ አሁን ያው ስራን ተንኮሏን ግፉ ከመስራት ወደኋላ አላለችም። ያው ዘመኑን የሚያውጅ ነገር ነው ብዬ አስባለሁ። በዚህ ልክ ተንኮልና ግፍ በደል የበረታበት ዘመን ላይ ስለሆነ ነው። እንግዲህ ቀጣይ ክፍል ደግሞ ምን ሊፈጠር እንደሚችል በተስፋ በጉጉት እንጠብቃለን። ኑኑ ግን ከቀልብሽ ሁኚ፣ ወደ ራስሽ ተመለሺ። ባባይ